ደረጃቸውን የጠበቁ ሬስቶራንቶች፣ 7 ዘመናዊ የስብሰባ አዳራሾች፣ 8 ፕላዛዎችና 3 አምፊቲያትሮች፣ 131 ዘመናዊ ሱቆችና ግዙፍ ሱፐርማርኬት፣ ባንክ እንዲሁም የተለያዩ የስፖርት መከወኛዎችን ያካተተ 40 ሄክታር ላይ ያረፈ በልምላሜ በሚደንሱ ፋውንቴኖች ነፍስን የሚገዛ የአዲስ አበባ ሌላኛው ገጽታ ተገልጧል። ይህ አስደማሚ ፓርክ በታሪካዊነቱና በመታሰቢያ ማዕከልነቱ ከሚታወቀው የፕሪቶሪያው ፍሪደም ፓርክም የሚገዝፍ በምስራቅ አፍሪካ መሃል ከተማ ላይ ያረፈና ሕዝባዊ ፓርክ ሲነሳ በቀዳሚነቱ ይጠቀስ የነበረውም በናይሮቢ የሚገኘው ኡሁሩ ፓርክን ያስከነዳ ብቻ ሳይሆን በምስራቅ አፍሪካ ቀዳሚው የሕዝብ ፓርክ ደረጃንም የተረከበ ነው። የምናወራው መሃል ፒያሳ ላይ ተጠናቆ ክፍት ስለሆነውና የበርካቶችን ቀልብ ስለሳበው አዲሱ አራዳ ፓርክ ነው። ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች፣ ለዛሬ በእናንተው ጥያቄና ጥቆማ መሰረት እጅግ አስደማሚ ስለሆነው የአዲስ አበባ ሌላኛው ገጽታና ውበት ማሳያ የሆነውን አራዳ ፓርክን እናስቃኛችኋለን። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ ማድረግን በተጨማሪም ይህን ቪዲዮ ለወዳጅ በማጋራት እንድትጀምሩ በአክብሮት እየጠየቅን አስደማሚውን ጉዞ እስከ ፍጻሜው አብራችሁን እንድትዘልቁ ጋበዝን። አሁን ላይ ወንዞቿና ምንጮቿ ጽዱ፣ ውብና የሐሴት ምንጭ ሆነው ባንሰራሩት አዲስ አበባ ከዚህ በፊት እንደ ቅንጦት የምናያቸው ፏፏቴዎችን ጨምሮ የቀኑን ውበት የምሽቱን ድባብ እያደመቁ ካሉ ውብ ገጽታዎቿ መካከል አዲሱና አስደማሚው አራዳ ፓርክ የበርካቶችን ቀልብ ስቧል። አዲስ አበባ የአፍሪካ መዲና፣ የዲፕሎማሲ ማዕከልና የኢትዮጵያ የልብ ትርታ ብትባልም ለዘመናት በጉስቁልናና በዝብርቅርቅ አሰፋፈር የምትታወቅ እንደነበረች የቅርብ ጊዜ ትውስታ ነው። ዛሬ የዘመናዊነትን ካባ ደርባ የአረንጓዴነትን ትንፋሽ ተንፍሳ በአዲስ መልክ እየተገለጠች ያለችው አዲስ አበባን በለውጥ ጉዞዋ ውስጥ ብቅ ያለ አዲሱ መልኳ ደግሞ በከተማዋ እምብርት በቅርቡ የተመረቀው የአራዳ ፓርክ የዚህ ታላቅ ለውጥ ማሳያና የከተማዋ አዲስ ድምቀት ሆኗል። አራዳ ወይንም ፒያሳ የአዲስ አበባ የታሪክና የንግድ ማዕከል ሆና ለብዙ አስርተ ዓመታት ቆይታለች። ሆኖም ግን ከጊዜ ብዛትና ከዕቅድ ውጪ በሆኑ አሰፋፈሮች ምክንያት አካባቢው ለኑሮ አስቸጋሪ፣ ለጤና ጠንቅ የሆኑ የቆሻሻ መከማቻዎች የበዙበትና የደህንነት ስጋት ያለበት ስፍራ ሆኖ ቆይቷል። የቆዩና የተጎሳቆሉ ቤቶች፣ ጠባብ መንገዶችና የፍሳሽ ማስወገጃ ችግሮች የአካባቢው መለያዎች ነበሩ። አራዳ ለአዲስ አበባ የንግድና የባህል ማዕከል ብቻ አይደለችም፣ የከተማዋ ልብ እንጂ። በዚህ ታሪካዊ ስፍራ ላይ በ40 ሄክታር መሬት ላይ ያረፈው ይህ የተቀናጀ የመሠረተ ልማት ማዕከል የኢትዮጵያን የለውጥ ጉዞ በአንድ ስፍራ የሚያሳይ መስታወት ሆኗል። ፓርኩ ገና ከውጭ ሲታይ በግርማ ሞገስ በሀገራችን ቀዳሚ በሆነውና ሰማይ በነካው ግዙፍ የኢትዮጵያ ሰንደቅ ዓላማ ይጀምራል። ይህ ሰንደቅ የሕዝቦች ኅብረት፣ የጋራ ኃላፊነትና የኢትዮጵያ ትንሣኤ ተምሳሌት ሆኖ ከፍ ብሎ ይውለበለባል። ወደ ፓርኩ ውስጠኛው ክፍል ስንገባ ኮንክሪትና ሕንፃ በበዛባት ከተማ ውስጥ እንዲህ ያለ ለምለም ስፍራ ማግኘት ተአምር ይመስላል። ከጠቅላላው 40 ሄክታር ውስጥ 15 ሄክታሩ ሙሉ በሙሉ በለምለም አረንጓዴ መስክ የተሸፈነ ነው። ይህ ስፍራ ቤተሰቦች በጋራ የሚሰበሰቡበት፣ ወጣቶች የሚዝናኑበትና አዛውንቶች ንጹሕ አየር እየሳቡ ትዝታ የሚቀሰቅሱበት የሰላም ደሴት ነው። ይህ አረንጓዴ ስፍራ ለከተማዋ ተጨማሪ ውበት ከመሆኑም በላይ ነዋሪዎች ከከተማው ጩኸትና ግርግር ወጣ ብለው ንጹሕ አየር የሚያገኙበት፣ አእምሮአቸውን የሚያድሱበት የሰላም ደሴትና የከተማዋ ሳምባ ሆኖ ያገለግላል።
ፓርኩ በሁሉም የዕድሜ ክልል ለሚገኙ የህብረተሰብ ክፍሎች የታሰበ ሲሆን የከተማዋን ነዋሪዎች ማኅበራዊ ትስስር ይበልጥ የሚያጠናክር የጋራ መገናኛ ስፍራ ሆኖ ተገንብቷል። አራዳ ፓርክ የመዝናኛ ስፍራ ብቻ አይደለም፣ የጤና ማዕከልም ጭምር ነው። የፓርኩ ግንባታ አንዱና ዋናው ዓላማ ንቁና ጤናማ አኗኗርን ማበረታታት ነው። ለዚህም እንዲረዳ በፓርኩ ውስጥ 6 ኪሎ ሜትር የሚረዝም የእግረኛ መንገድ ተዘጋጅቷል። ከዚህ በተጨማሪም 5 ኪሎ ሜትር የሚረዝም የብስክሌት መንጃና የመሮጫ ትራክ የተገነባለት ሲሆን ይህ መሠረተ ልማት ነዋሪዎች በየቀኑ አካላዊ ብቃታቸውን እንዲጠብቁና ስፖርትን የሕይወታቸው አካል እንዲያደርጉ ምቹ ሁኔታን ፈጥሯል። ይህም አዲስ አበባን ለነዋሪዎቿ የምትመችና ጤናማ ከተማ ለማድረግ የሚሠራውን ሥራ ትርጉም ባለው መልኩ ያግዛል። በፓርኩ ውስጥ በየቀኑ ማለዳና አመሻሽ ላይ በሺዎች የሚቆጠሩ ነዋሪዎች ጤናማ አኗኗርን ባህል ለማድረግ ሲሮጡና ሲጋልቡ ማየት የተለመደ እይታ ሆኗል። ይህ ለአዲስ አበባ አዲስ ባህልና አዲስ የጤና አብዮት ነው። የዚህ ፓርክ ልዩነቱ መዝናኛን ከንግድና ከአገልግሎት ጋር አቀናጅቶ የያዘ መሆኑ ነው። በውስጡ 131 ዘመናዊ ሱቆችና አገልግሎት መስጫዎች ይገኛሉ። ከባህላዊ አልባሳት እስከ ዘመናዊ ቴክኖሎጂ፣ ከጣፋጭ ካፌዎች እስከ ዓለም አቀፍ ደረጃቸውን የጠበቁ ሬስቶራንቶች ሁሉንም በአንድ ስፍራ ይዘዋል። ለጥበብ ሰዎችና ለባህል አፍቃሪዎች የተለየ ስፍራ ተሰጥቷል። የባህልና ጥበባት መከወኛዎች፣ ኤግዚቢሽኖችና የኪነ ጥበብ ሥራዎች የፓርኩን ሕያውነት ያጎሉታል። ሌላኛው ለቤተሰብ ታላቅ ደስታን የሚሰጠው የሕፃናት መጫወቻ ስፍራ ነው። በፓርኩ ውስጥ የተገነባችው አነስተኛ የሕፃናት ከተማ ሕፃናት እየተጫወቱ እንዲማሩ፣ ማኅበራዊ ግንኙነታቸውን እንዲያሳድጉና የነገዋን ኢትዮጵያ በሕልማቸው እንዲስሉ ታስቦ የተሠራ ነው። ይህ ስፍራ ለአዲስ አበባ ሕፃናት ልዩ ስጦታ ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አራዳ ፓርክን ብቻውን መመልከት አይቻልም። ይህ ፕሮጀክት የአዲስ አበባ አጠቃላይ የለውጥ ጉዞ አካል ነው። ከተማዋ ባለፉት ጥቂት ዓመታት ያሳየችው እድገት አስገራሚ ነው። ከመንገዶች ጽዳት ጀምሮ እስከ ትላልቅ ሕዝባዊ ፓርኮች ማለትም እንደ አንድነት፣ ወዳጅነትና እንጦጦ ፓርክ ያሉት ድረስ የተከናወኑ ሥራዎች አዲስ አበባን በዓለም አቀፍ ደረጃም ተወዳዳሪ እያደረጓት ነው። ድሮ አዲስ አበባ ለሕንፃዎችና ለመኪናዎች ብቻ የምትመች ትመስል ነበር። ዛሬ ግን ለሰው ልጅ፣ ለእግረኛው፣ ለሕፃናቱና ለአረጋውያን የምትመች ሰው ተኮር ከተማ እየሆነች ነው። አራዳ ፓርክ የአዲስ አበባ አዲስ ማንነት ማሳያ ነው። ጽዱ፣ ደማቅ፣ ለምለምና ሁሉንም ማኅበራዊ ክፍል በእኩል የሚያስተናግድ ስፍራ። ይህ ፓርክ ሲገነባ የፈሰሰው ላብና ጥረት ዛሬ ለዜጎች ፈገግታና ኩራት ሆኖ ተመልሷል። አራዳ ፓርክ በ40 ሄክታር መሬት ላይ ያረፈ ሲሆን ከዚህ ውስጥ 15 ሄክታሩ በለምለም አረንጓዴ መስክ የተሸፈነ ነው። ይህ ስፍራ ለከተማዋ እንደ ሳምባ የሚያገለግል ሲሆን ነዋሪዎች ንጹሕ አየር እንዲተነፍሱና ከአስፋልትና ከሕንፃዎች ግርግር ወጣ ብለው እንዲዝናኑ ያስችላቸዋል። ፓርኩ የተገነባበት መንገድ እጅግ ዘመናዊና ሌየርድ ላንድ ዩዝ ሞዴልን የተከተለ ነው። ይህም ማለት የንግድ ሥራዎች ከመሬት በታች እንዲከናወኑ በማድረግ የመሬቱን ገጽታ ለሕዝብ መዝናኛና ለአረንጓዴ ስፍራነት በከፍተኛ ደረጃ መጠቀም ተችሏል። በፓርኩ ውስጥ የሚገኙት 6 ኪሎ ሜትር የእግረኛ መንገዶችና 5 ኪሎ ሜትር የብስክሌትና መሮጫ ትራኮች ንቁና ጤናማ አኗኗርን የሚያበረታቱ ናቸው። ነዋሪዎች በማለዳም ሆነ በምሽት በሰላምና በደህንነት ስፖርታዊ እንቅስቃሴዎችን እንዲያደርጉ ታስቦ የተዘጋጀ ነው። በተጨማሪም በፓርኩ ውስጥ 131 ሱቆች፣ 7 ካፌዎችና ሬስቶራንቶች፣ ሱፐርማርኬትና የባንክ ቅርንጫፎች ይገኛሉ። እነዚህ የንግድ ተቋማት በተለይ ከፒያሳ አካባቢ ለልማት የተነሱ ነጋዴዎችን ቅድሚያ ሰጥተው ያስተናገዱ በመሆናቸው ልማቱ ማኅበራዊ ፍትሐዊነትን ያረጋገጠ መሆኑን ያሳያል።
አራዳ ፓርክ ለባህልና ለጥበብ አፍቃሪዎችም ልዩ ስፍራ አለው። 8 የሚሆኑ ፕላዛዎችና አምፊቲያትሮች ለዓለም አቀፍ ደረጃ ጥበባትና ማኅበራዊ ኩነቶች እንዲውሉ ተደርገው ተገንብተዋል። የስፖርት አፍቃሪዎች ደግሞ ዘመናዊ ጂምና 7 የተለያዩ አዳራሾችን የያዘ የስፖርት ማዕከል ተዘጋጅቶላቸዋል። ለቤተሰብ መዝናኛነት ደግሞ 4 የሕፃናት መጫወቻ ስፍራዎችና ሚኒቸር ሲቲ የተሰኘው አነስተኛ የሕፃናት ከተማ ልዩ ድምቀት ሰጥተውታል። በፓርኩ እምብርት ላይ የሚገኘውና በቁመቱ በሀገራችን ቀዳሚ የሆነው ግዙፍ የኢትዮጵያ ሰንደቅ ዓላማ የፓርኩ ዋነኛ መለያ ነው። ይህ ሰንደቅ ዓላማ ከሩቅ የሚታይና የኢትዮጵያውያንን ኩራትና አንድነት የሚወክል ነው። በሰንደቁ ስር ሆነው ፓርኩን ሲመለከቱ የኅብረትና የጋራ ኃላፊነት ስሜት በውስጡ ይፈጠራል። ይህ ፓርክ የመንግሥት ብቻ ሳይሆን የሕዝብ መገልገያ መሆኑንና ሁሉም ዜጋ ጽዱና ደማቅ አድርጎ የመጠበቅ ኃላፊነት እንዳለ የሚያስታውስ ታላቅ ምልክት ነው። በአዲስ አበባ የሚገኘው አራዳ ፓርክ ከአጠቃላይ ግዝፈቱና ዲዛይን በተጨማሪ 5 ኪሎ ሜትር የሚሸፍኑ የብስክሌት መንገዶችን ያካተተ ነው። ይህ ደግሞ መጪውን ዘመን የዋጀ ፎርዋርድ ሉኪንግ የከተማ እንቅስቃሴና የሕዝብ የጋራ መዝናኛ ስፍራ ሐሳብ የተንጸባረቀበት መሆኑን በጉልህ የሚያሳይ ነው። ይህ የብስክሌት መሠረተ ልማት ጤናማ የአኗኗር ዘይቤንና ለአካባቢ ተስማሚ የሆነ የትራንስፖርት አማራጮችን ከማስተዋወቅ ባለፈ ጎብኚዎች በተለያዩ የፓርኩ ክፍሎች በቀላሉ እንዲዘዋወሩ ዕድል የሚሰጥ ለሁሉም ክፍትና ዝግጁ መሆኑን የሚያረጋግጥ ነው። ፕሮጀክቱ የብስክሌት መንገዶችን ከእግረኛ መንገዶችና አረንጓዴ ቦታዎች ጋር በማዋሃድ ለደህንነት፣ ለዘላቂነትና ለቦታ አጠቃቀም ወይም ኢፌክቲቭ ላንድ ዩዝ ማኔጅመንት ቅድሚያ የሚሰጥ ዘመናዊ ሰው ተኮር የከተማ ልማት ፍልስፍና ወደ መሬት ያወረደ ነው። ይህም ፓርኩን ተመራጭ የመዝናኛ መዳረሻና የምስራቅ አፍሪካ ዘመናዊ የልማት ሞዴል ያደርገዋል። አራዳ ፓርክ በምስራቅ አፍሪካ ካሉ የመሃል ከተማ ወይም ዳውንታውን የሕዝብ ፓርኮች አንጻር እንዴት ይታያል ካልን ደግሞ በጥቂቱ ንጽጽሮችን እንመልከት። ስለ ዲዛይን ዘመናዊነት፣ ለከባቢ ተስማሚነት ወይም ዩዘር ፍሬንድሊ ዲዛይን ካነሳን አራዳ ፓርክ በምስራቅ አፍሪካ ቀዳሚ ሆኖ ይመዘገባል። እንዲያውም 40 ሄክታር መሬት ላይ ያረፈ መሆኑ ብዙ ከሚባልለት በታሪካዊነቱና በመታሰቢያ ማዕከልነቱ ከሚታወቀው የፕሪቶሪያው ፍሪደም ፓርክም ግዙፍ ሆኖ እናገኘዋለን። በተለይም ከዚህ ቀደም በምስራቅ አፍሪካ መሃል ከተማ ላይ ያረፈው ሕዝባዊ ፓርክ ሲነሳ በቀዳሚነቱ ይጠቀስ የነበረው በናይሮቢ የሚገኘው ኡሁሩ ፓርክ ነበር። ሆኖም ኡሁሩ ፓርክ በ12.9 ሄክታር መሬት ላይ ብቻ ያረፈ ነው። አራዳ ፓርክ ወደ አገልግሎት መግባቱን ተከትሎ ግን በምስራቅ አፍሪካ ቀዳሚው የሕዝብ ፓርክ የሚለውን ደረጃ ይረከባል። እነዚህ ንጽጽሮች የሚያሳዩት በበርካታ የአፍሪካ ሀገራት ፓርኮች ታሪክን፣ አካባቢ ጥበቃን ወይም ተምሳሌታዊነት ላይ መሠረት ተደርገው የተዘጋጁ መሆናቸውን ነው። አራዳ ፓርክ ግን በአንጻራዊነት ግዙፍ መጠን ያለው ከከተማዋ ስፋትና ወደ አንጻር ካለው ባለዘርፈ ብዙ አገልግሎት ለምስራቅ አፍሪካ የከተማ ልማት የወቅቱ ሞዴል ሆኖ የሚመዘገብ ነው። ውድ የቻናላችን ቤተሰቦች ለዛሬ በእናንተው ጥያቄ መሠረት እጅግ አስደማሚ የሆነውን የአዲስ አበባን አዲስ መልክ ስለሆነው አራዳ ፓርክን ያስቃኘንበት ዝግጅት የተከታተላችሁትን ይመስል ነበር። በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮች ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።